ሳንሰናበት በፊት አንድ ነገር እኔ አንድ የሆነች የበዓል ገጠመኝ ብዬ የሆነ ነገር ብያለሁ። በዓል ስታሳልፍ ምንም ገጥሞ አያውቅም ማለት ነው? እኔ ነቀስ ስለሰውደ አለ። አይ በቲያትር ወደ ወልቂጤ አካባቢ ቲያትር ልናሳይ እኔ ጥላሁን ቁርጥ ቀን ነው አሻራ ሚል ቲያትር ይዘን ሄደን አሻራን እየሰራን እንዳለ እዛ የገቡት በዓል ነው። እንዳጋጣሚ ፋሲካ ነው እና በልተው ጠጥተው ያው ትንሽ ሞቅ ብላቸው ነው የገቡት እና ቲያትሩ በጣም እኩዩን ካራክተር ነበር። ቅድም ስማከ እኩዩና ሰና ያለ እንዳለው እኩዩን ካራክተር ነበር የሚጫወተውና ጥላሁን ጉግሳን በጣም አሰቃየዋለሁ። በጣም እየሳኩኝ ምናምን አሳሳቅ የሚያናድዳል ምናምን እና በኋላ አንድ ሰው እንዲህ እያለ ገባ እያለ መጣ። ሲመጣ እኔ በጣም የኔ ካራክተር ሊያስመታ የሚችል ስለሆነ ጥዬ መሮጥ አልችልም። ስለዚህ ምን ማድረግ እንዳለብኝ እየጠበቅኩኝ ቀጠልኩ ስራዬን። ስለዚህ ከዛ ምንድን ነው ያደረገው? አንተ እንዴት አይነት ዘፈን የተጫወትከው አንበሳ ብሎ ብር ሸለመኝ ማለት ተደርጎ አያውቅም በቲያትር ቲያትር ላይ። አዎ ሸለመኝና ሄደ ጥላሁንን ሊሸልመው ሲል ዝርብልክ አለው እና እቺ አንድ ገጠመኝ ነው። ሌላ በዓል ላይ አንድ ገጠመኝ ልጆች ሆነን ያው ልክ የቅዳሜ ሾር ላይ ቤተሰብ አዳር ቤተክርስቲያን ሄዳሉ። ሰፈሬ እንዳልኩ ዘበኛ ሰፈር ነው። ወደ ቀጨኔ ነው የሚሄዱት እናቴም ቶቼ ምናምን። አንድ እህቴ ነፍሷን ይማረው ገነት አበራ ብዙ ጊዜ በዓላት ሲመጡ እኔና እሷ አብረን ነው የምንሆነው እና ግዛት አለው ዶሮ ስትሰራ የሆነ ነገር አድርግ ትለኛለች ምናምንና ሌሊት ላይ እየሰራን ጮት ተሰማ ሚል ማለት ነው። ኮረምሳ ሌት ጮት ምንድን ነው ደግሞ ግቤ ውስጥ ነው። ግቤ ውስጥ ወደ 6 ቤተሰቦች አሉና ምንድን ነው ብለን ወጣን። ጎረምሳ ሆኖቹ መጣን። ሌባ ይኸው በዚህ ጋር ሄዷል ሌባ አሉ። ሌባውን ልናባረር ሄድን ማለት ነው። የሽንት ቤት በር ብቻ አይደለም ጉድጓዱ መብራት እየተበራ ተፈለገ። እኛ ጓሮ ስንንደፋደፍ ከአራቱም ቤት ደህና ዕቃ ይዞ ስንመለስ የለም ዕቃ። በኋላ ለካ እዛው አካባቢ ቅጠል አለ። ቅጠል ቢሸጡ ሴትዮ ነበሩ። እዛ ቅጠሉ ጋር ነው የተደበቀው እሱ። እኛ ከወጣን በኋላ አሳምሮ ይዞ የሚሄደውን ነገር ይዞ ሄደና በበዓል ገጠመኝ ፋሲካ በመጣ ቁጥር ያሌባ ነው ትዝ የሚለኝ። ልክ የመጀመሪያው ጦርነት ጊዜ በሰሜን የነበረው ጦርነት ጊዜ የአንዱ የቲፒኤልኤፍ ስትራቴጂ ነበር። የተወሰነች ወታደር ይልኩና መጡ ምናምን ቀውጥ ወደ ላይ አስተኩሰው ምናምን 4 ናቸው እኮ የመጡት ብትንትን አድርገው ከተማው ጋር በኋላ ሲጣራ ነው ገና ሌላ ኃይል ከውጭ እንደሚመጣ የሚታወቀውና እኛውም ሌባው እንደዚህ አይነት ስትራቴጂ ተጠቅመውባቸዋል። ትንሣኤ ከመሰናበቴ በፊት አንድ ነገር የትንሣኤ በዓል አይኖ ይህን ፕሮግራም ሲከታተሉ ብዙዎቹ እንደሚያስታውሱት እና አሁንም እዛው ሰንበት ትምህርት ቤት ጋር ነው ማታ ለትንሣኤ ለገና ሁለቱንም ሌሊቶች የሌሊት ስንሰራ እናድርና ልክ ሰው 9 ሰዓት ቅዳሴ አልቆ ሰው ወደ የቤቱ ሲበተን እኛ በአንድ አዳራሽ ነዳያንን በአንድ አዳራሽ ደግሞ አገልጋይ ካህናቱን እናስፈስካለን። ስለዚህ ቀደም ተብሎ በሬዎች የሚገዙበት ለነዳያን አንድ ለካህናቱ የሚሆን አንድ ሁለት ከተገኘ ሁለት እንደ ነገሩ ብቻ በደንብ በሬዎች ተገዝተው ምን ብለው ሁሌ ያው ድግስ ነው። ቀደም ብለን ነው የምናሰባስበው የነዳያን ማስፈሰክ ስራ እና አሁንም ደግሞ ብሔረ ጽጌ ነው። ስም አልጠራም እየሰሙ ከሆነ አሁን የሚያልበው ይኖራል። ስለዚህ ልቶ ስም አልጠራም። በኋላ አንደኛዋ ልጅ ከሐሙስ እንግዲህ ይሄ ማክፈል በደንብ አቅሙ ካለህ ዓርብ እና ቅዳሜ ማክፈልህ ለሌሊት ነው የሚባለው። አሁን ከሐሙስ ጀምሮ ዕለተ ሐሙስ ጉልባን አልበላም እራት አልበላም ከሐሙስ ጀምሮ ነው ማከፍለው ብለው 1-2 ልጆች እምቢ አሉ። ኧረ አይቻልም በጭራሽ። ከሐሙስ ጀምረው አከፈሉ። ሐሙስን ዋሉት። እንግዲህ ሲሰገድ ነው የሚዋለው። ዓርብ ሲሰግዱ ዋሉ። ቅዳሜ ቅዳሴ አሁን ደግሞ ሊያስቀድሱ ምናምን ቅዳሴ ሰዓት ከመድረሱ በፊት ያው ኤንዌይ ነገሮች ተበለሻሹና ታዝለው እንኳን አልተቻለም። አምቡላንስ ጠርቶ ትንሣኤው ጋር ሳይደርሱ ፈሰኩ ቀድሞ ማለት ነው። አርፈው በሰዓቱ እንደው በሚችሉት ቆማ አንዳንድ ጊዜ በጣም የምናበዛው ነገር ስለነበር ሌሎች ደግሞ 2 ልጆች
ሌሊት እኛ ስንዴው እንጀራ መሰብሰብ በየሰፈሩ ምናምን ስምሪት መስጠት ምናምን ማት ስራ ነው ያለው። በሬ ነው ነርቶ የሚያመጣ ያመጣል። ሽንኩርት በእንትን በዶንያ በምን ተገዝቶ ይመጣል። ማት ነው ስራው። ሲሰራ ታድሩ ሚድናይት ሲሆን በቃ እናንተ ስሩ ቅዳሴ ማስቀደስ አለብን ብለው ወለብ ተሰደን እኛም ተተነው ከሄድን ነዲያኑን ማን ያስፈስካል? እግዚአብሔር ያውቃል። እዚህ ቤተክርስቲያን ግቢ ውስጥ ነው ያለነው። ሰንበት ቤት ነው ያለነው። ቅዳሴ የተቀደሰ ነው። ሲወጡ ከቅዳሴ ቢያንስ የሆነ ነገር ማቅረብ አለብን እኮ። እንዴት እንደዚህ ትላላችሁ? አይ በጭራሽ ብለው እንቢያ የምር ስማቸው ልተው ሄዱ። ቅዳሴ ተቀድሶ አልቆ ቢጠበቅ የሉም። አይ ስላልሰራን ብለው ወደ ቤት ሄዱ ማለት ነው ምናምን ተብሎ እንግዲህ 9 ሰዓት አይደለም የሚፈሰከው ነግቶ 12 ሰዓት አካባቢ በቃ በደንብ ነግቶ ነዲያኑም ቃኑም አስፈስከም በልተው ወደ የቤት ከሄዱ በኋላ የሆነ ልጅ መጣ። ምን ይላል? ቅዳሴው ሲጀመር መጀመሪያ በቃ ግቢ ውስጥ አይደለም በሙሉ አዳራሹ ቤተክርስቲያን ውስጥ ከዛ መጀመሪያ ስገዱ ለእግዚአብሔር ሲባል እንደሰገዱ ለጥ ብለው እንቅልፍ ወስዷቸው ቅዳሴም አልተቀደሰም አላስቀደሱም። እኛ ጋርም አልሰሩም። 12 ሰዓት ላይ ጤዛ ሰርተው ነው የመጡት እኮ። ለአንዳንድ ጊዜ በቃ የበዓል ገጠመኝ በዓል በመጣ ቁጥር በቃ እነሱን ባየድ ቁጥር እንስቅ ነበረ። የሁል ጊዜ ገና ትንሳኤ በመጣ ቁጥር ያንን ነው የማስታውሰው። ድካም አለ። ቀን ላይ እንደሌላው ሰው በዓሉን ኢንጆይ ማድረግ ምናምን የለም። ድካም ላይ ስለምንሰነብት ከዛ ሌሊቱን ደግሞ ስንሰራ ስለምናደር ቀን ላይ እንተኛና ከሰዓት እንደው አመሻሽ ላይ ነው ትንሽ ጊዜ አግኝተን ከቤተሰብ ጋር ምናምን የምንለው። ብዙ ላይፋችን እንደዛ ነበረ። አሁን ትንሳኤ በስደት ሆነን እንግዲህ በዓልን ከህዝባችን ጋር በዚህ መልኩ እንድናሳልፍ ሚዲያ ላይ የቆየንበት ሁኔታ ይሄንንም ሁኔታ ፈጥሮልናልና እንደው ገጠመኞቻችንን በዛው አንስተን ለማለፍ ነው። አድማጭ ተመልካቾቻችን እስካሁን ስታዳምጡ የነበራችሁት ስትከታተሉ የነበራችሁት ልዩ የበዓል ዝግጅት ፕሮግራማችንን ነበር። በድጋሚ እንኳን አደረሳችሁ ብለን ተሰነባብተን እንግዲህ እዚህ ላይ አብቅተናል ልንላችሁ አስገዳጅ የጊዜ ጉዳይ ነውና ሰዓቱ አለቀ። እንግዲህ ጀመርን እንዳልነው መጨረሳችን ነው ማለት ግዴታ ነው። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በቀራንዮ ላይ ታየ